ከፋፊ ጋር ያለውን ነገር ብሩኬ አላቆመም። ከፋፊ ጋር በደንብ ያወራል። ፋፊ እንደውም መታ ነበር ነው ያሉኝ። መታ ነበረ ሰበኔ ምን አልኳችሁ? ምን ነበር ያልኳችሁ? ብሩኬ አያረገውም። መጀመሪያ ብሩክ ምንም ነገር የሚያደርግ ነገር የለም። ቢያደርግ ኑርጎ በቀደም ላይቭ ላይ እንደተቀመጠ ወይ እጁን ያሞ ነበር ወይ የሆነ ነገር ይናገር ነበር። ግን ብሩኬ ቪዲዮን አይቶ ነው ላሽ ብሎ ያለፈው ማለት ነው። ግን ለምንድን ነው እኔ በጣም የምናድረው አንዳንዴ ሃይሚ ላይ የምናድረው ነገር ምንድነው ታውቃላችሁ? ከብሩክ የምሰማው ነገር ሁሉ ለሷ ውሸት ነው። ለሷ ውሸት ነው። ብሩኬ ውሸታም ነው ማለት ነው። ለምን ይሄን ያህል ለብሩኬ ማታምኚው ሃይሚ? እና ማመን አለብሽ። እሱ ሲናገር ውሸት ሊያወራልሽ ይችላል። ግን ምንድነው መሰላችሁ እዚህ ጋር ዛሬ ደግሞ በጣም የሰማሁት ነገር በጣም የሚደብር ነገር ሜንሽን እየተደረኩ ነበረ። በጣም የሚያሳዝን ነገር ሃይሚ እየተሰቃየች ነው ያለችው። ዛፍ ሃይሚ እየተሰቃየች ነው ያለችው። ከካሜራ ውጪ ብዙ ችግሮችን እያሳለፈች ነው ያለችው። ግን የሷን ችግር ያየ ሰው የለም ብለዋል። እንግዲህ እኔ መጀመሪያ ስለ ብሩኬ ምንም ነገር ሳላጣራ እዚህ ጋር ማውራት አልችልም። ነግሬያቸዋለሁ። በውስጥ ሜላካችሁልኝ አይቻለሁ። ደውላችሁ ነገራችሁኝንም አይቻለሁ። ግን ምንድን ሰምቻለሁ። ግን ምንድነው መሰላችሁ እዚህ ጋራ ትክክለኛ መረጃ ካልመጣልኝ ብሩክ ሲያረግ የነበረው ነገር ካልመጣልኝ እንዴት ብዬ ነው እንደዚህ የምናገረው? ቤተሰብ እና በጣም ነው የሚያሳዝነው። ያ ብሩክ እንደዚህ ነገር የሚያደርግ ከሆነ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እኔ አላቅም ሃይሚ ላይ እንደዚህ ነገር ያደርጋል ብዬም አላስብም። ለማንኛውም ይሄን ቪዲዮ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ እንድታደርጉ ፈልጋለሁ እና በደንብ አድርጋችሁ አዳምጡኝ። ሀሳብ አስተያየታችሁ መጻፍ መብታችሁ ነው እዚህ ጋር ማለት ነው። እና ቤተሰብ ዛሬ እንግዲህ አይታችኋል። ብሩክ ያላደረገውን ነገር ነው አደረገ ብሎ የሱን ስም እያጠፋ ያለው። ብሩኬም አላደረኩም እኔ ሳውራ አንቺ አታምኝኝም እያለ ነው። እንግዲህ ሃይሚ የማታምንበት እኔ ባለፈውም ነግሬያችሁ ነበር። እኔ ስናገር አንዳንድ ጊዜ በደንብ አስተውላችሁ ስሙ። እኔ ባለፈው ምንድነው ያልኳችሁ? ሃይሚ ከካሜራ ውጪ የሆነ ነገር አለ ብሩክን የማታምንበት ነገር። ምንም ነገር ሲናገራት ሃይሚ ብሩክን አታምነውም። ለምንድን ነው ማታምነው ብዬ በጣም ብዙ ጊዜ ተሟግቻለሁ። በጣም ብዙ ጊዜ ከራሴ ጋር አውርቻለሁ። በጣም ብዙ ለእናንተም ነግሬ ከእናንተ ጋርም አውርቻለሁ። ግን ምንድነው እዚህ ጋራ ማንም እኔ የሚሰማኝ ጠፋ። ገብቷችኋል? ብሩክ አሁን ከካሜራ ውጪ ብዙ ነገሮችን እየሰራ ነው ያለው። አንደኛ ነገር ከፋፊ ጋር ያለውን ነገር አላቆመም እያሉ ነው ያሉት ብዙዎቹ። ከፋፊ ጋር ያለውን ነገር ብሩኬ አላቆመም። ከፋፊ ጋር በደንብ ያወራል። ፋፊ እንደውም መታ ነበር ነው ያሉኝ። መታ ነበረ ከሷ ጋር ተዝናንቶ ምናምን ነው እሷ እየሄደችው። ግን ሃይሚ ይሄን ሁሉ ነገር ችላ ነው ያለችው ብሎ በጣም ብዙ ነገር እየተናፈሰ እየተወራ ነው ያለው። ግን ምንድነው እዚህ ጋር እኛ ዝም ብለን ማውራት ሳይሆን ማስረጃ ካላችሁ ከፋፊ ጋር ያለ ፎቶ ካላችሁ ልክ እንደ ሀቢባት እንደሚቀርብ ነገር አቅርቡ። ሲያወሩ ያሉትን ነገር ካላችሁ ፎቶ ካነሳችሁ ቪዲዮ ካላችሁ ማውጣት ነው ያለባችሁ። ግን ዝም ብለን እዚህ ጋር አሁን ከፋፊ ጋር ተገናኘ ፋፊ ጋር ነበረ ምናምን ብለን ላውራ አልችልም። ግን እግዚአብሔር ነው የሚያውቀው። ከካሜራ ውጪ ምን እንደሚፈጠር ምንም የምናውቀው ነገር የለም። እና ብሩክ ነው እንደዚህ ያሰደባትም ያለው ምናምን ብዙ ነገሮች እየተወሩናሉት። እኛ አሁን እንደዚህ አይነት ነገር መናገርም የለብንም። ለምን መሰላችሁ? ሃይሚና ብሩክ ተለያይቶ ማይለያዩ ልጆች ናቸው። እኛ በመሃላቸው ገብተን እንደዚህ አይነት ነገር ማውራት ሳይሆን እነሱ የሚታረቁበትን መንገድ ነው መፈለግ ያለብን ነው። አሁን ከመሃላቸው ኤፍሬም ነው እኔ የሚመስለኝ። ኤፍሬም ተልኮ ያለው ነው የሚመስለኝ። ተልኮ ነው ይሄማ። ሃይሚና ብሩኬን አለያያቸው። ሃይሚና ብሩኬ እይታቸው በጣም አሪፍ ነው። ሃይሚና ብሩኬ ኦዲየንስ በጣም ይወዳቸዋል። እንዴት እንደዚህ ሊሆን ቻለ? እነዚህ ልጆችማ ማፈራረቅ አለብኝ ብሎ ሆነ ብሎ ተንኮል አስቦ የመጣ ሰው ነው ኤፍሬም ማለት ልንገራችሁ ማለት ነው። እኔ ከበፊትም ኤፍሬም አይመቸኝም። ኤፍሬም አይመቸኝም ልንገራችሁ፣ ይቅርታ አድርጉልኝና እና ሃይሚ ብሩክን የማታምንበት ነገር እሱን ነገር እኛም ብናቀው ጥሩ ይመስለኛል። አብዛኛውን ጊዜ ሃይሚ ምንም ነገር ቢናገር ብሩኬ አታምነውም። የማታምንበት ምክንያት ምንድነው? በውስጥ ምንድነው ሃይሚ ላይ የተሰራ ያለው ነገር ምንድነው ነገሩ? ሃይሚ ውስጧ እንዲቆስል፣ ሃይሚ ብሩኬን እንዳታመን፣ ሃይሚ ያ ሁሉ ፍቅር እንግዲህ እኛ ፍለፊት ካሜራ ፍለፊት ፍቅር ይሰጣታል። በጣም የሚገርም አይሰይን ነው ማያት፣ በጣም የሚገርም ነገር ነው። ግን ከኋላ ከባድ ነገር አለ ዛፍ ብለው ነው ሲነግሩኝ የነበሩት ማለት ነው።
ገብቷቸዋል። እኔ ደግሞ ብሩክ እንደዚህ ነገር ያደርጋል አያረግም እግዚአብሔር ነው የሚያውቀው። እኔ ራሴ ሰው ነኝና ልፈርድ አልችልም። ለምን ይሄ ልጅ ያድርግ አድርግ እኔ መረጃው ምናምኑ ይሄ የተላከ ነገር ግን የተጻፈ ነገር ነው የተላከልኝ ተጽፎ ምናምን ዛፍ እንደዚህ ነው ብሩኬ እንደዚህ ነው ከካሜራ ውጪ የሚያደርገው ነገር በጣም የሚያስጠላ ነገር ነው። ሃይሚን በጣም ነው የሚበድላት ምናምን ብዙ ነገሮች ነው የደረሰኝ ነገር ያለው ማለት ነው። ስለዚህ እውነት ብሩኬ እንደዚህ ነገር የሚያደርግ ከሆነ በጣም ቢግ ሼም ነው። እኔ እንጃ ብቻ ቢግ ሼም ነው ለኔ ቢግ ሼም ነው። ስለዚህ ሃይሚዬ መረጋጋት አለብሽ። ኤፍሬም ባክ ከመሃላችሁ ውጣ። ፍፄም እንግዲህ ያው ከነሱ ጋር አብረህ ሆነ ማስታረቅ ነው ያለብህ። ያው ሃይሚም ጓደኛክ ነች ብሩኬም ጓደኛክ ነው። በመሃላቸው ገብታ አንተ የሚፈታውን ነገር መፍታት ነው እንጂ አብሮ ሆይ ማለት አያስፈልግም። ብሩክ ደግሞ መረጋጋት ያንሳል። ተረጋጋ። አዎ ያላደረግከውን ነገር አደረጉ ሲባል ያናዳል፣ ያቃጥላል። ስለዚህ ደግሞ አንተ ምንድነው እዚህ ጋር አንተን ለማለያየት ሆነ ብሎ የተሰራ ሴራ ስለሆነ አንተ ይሄን ነገር ዝም ብለህ ማሳለፍ ነው ያለብህ። አትጨቃጨቅ፣ አትደባደብ። ለምን ትደባደባለህ? ለምን ትጨቃጨቃለህ? በቃ ማሳመን ካለብህ አሳምነ። ካመነ ይመን፣ ካላመነ የራሱ ጉዳይ። ሃይሚ አንተ ማታምን ከሆነ የራሷ የሆነ ማታምንበት ችግር አለ ማለት ነው። አንተ የሆነ ጥፋት አለብህ ሃይሚ ማታምንበት ነገር ማለት ነው። ስለዚህ አንተ ጥፋት ካለ ብሩኬ እንደዚህ አይነት ነገሮች የምታደርግ ከሆነ ተው ነው ብለው ወንድሜ፣ ይሄ ነገር አያዋጣህም። ሃይሚ ምስኪን ነች። ሃይሚ ጥሩ ልጅ ነች። ስነ ስርዓት ያለች ነች። ክብር ያላት ልጅ ነች። ካንተ ውጪ ሌላ ወንድ የምታይ ሴት አይደለችም። አንድ ቀን ሃይሚ በወንድ ስሟ ተነስቶ አያውቅም። ሁላችንም እናውቃለን። አንድ ቀን ሃይሚ በወንድ ስሟ ተነስቶ አያውቅም። አንድና አንድ ካንተ ጋር ነው የምናያት። እኔ እርግጠኛ ነኝ ሃይሚ አንተ በጣም ስለምታፈቅር ስለምትወድ እኔ 100% ተማምናለሁ። ሃይሚ ሌላ ወንድ ታያለች ብዬ በጭራሽ አልልም። ስለዚህ እባክህን አንተ የምታደርጉን ነገር እወቅ። ሃይሚ የሚያስከፋት ነገር አታድርግ። ተው ብሩኬ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ሰላም አምሹልኝ።